ነገር ክፉኛ ተቀይመዋለች ማለት ነው። ትከሻህን ተደግፌ እንደዛ ሳነባና ሳለቅስ አንተ ግን እየሳክብኝ ነበር ለካ ብላም እንግዲህ ውስጧን በጣም እየወቀሰች ነበር ማለት ነው። ዳግምን በራሱ መንገድ ሊያስረዳት ቢሞክር በፍጹም ልትሰማው አልቻለችም ማለት ነው። ላንቺ ብዬ ነው እኔ ይሄንን ነገር ባላደርግ ኖሮ እናትሽን ሊገሏት ይችሉ ነበረ። የእናትሽን ሞት ደግሞ አንቺ አይተሽ መቋቋም ስለማትችይና ትልቅ ሐዘን ውስጥ ትገቢያለሽ ብዬ ስላሰብኩኝ ተገድጄ ነው ያደረኩት፣ ፈልጌ በፍጹም ይሄንን ነገር አላደረኩትም ብሎ ሊያሳምናት ቢሞክርም እሷ ግን ከውስጡ ይልቅ ያየችውን ፎቶ አምናለች ማለት ነው። በእርግጥ ዳግም ለሷ ብሎ ነው ያደረገው ነገር ትልቅ ስህተት ቢሆንም አሁን ላይ እንግዲህ ትልቅ መዘዝ ይዞበት መጥቷል ማለት ነው። ከሚወዳትና እንደውም ፍቅር እየጀማመረው ባለበት ሰዓት ነበር ይሄ ነገር እየተከሰተ ያለው ማለት ነው። አሁን ላይ እንግዲህ ብሌን ዳግምን አይኑን ራሱ ማየት አትፈልግም ማለት ነው። በጥፊም መታው ዳግም ልታየው እንደማትፈልግም ነግረዋለች ማለት ነው። እንግዲህ ዳግም አሁን ላይ ምን አድርጎና በምን ምክንያት አሳምኖ ወደ እሷ ሊመለስ እንደሚችል ባናቅም አሁን ላይ ግን ብሌን ለዳግም ያላት አስተሳሰብ ሙሉ በሙሉ ተቀይሯል ማለት ነው። ባገኘው አጋጣሚም ይቅርታ ሊጠይቃት እየሞከረ ነበር ማለት ነው። እንግዲህ የምትሰራበት ማለትም ያው ኪችን ቤት ድረስ ገብቶ እንግዲህ ይቅርታ ሊጠይቃትና የበደረግሽውን አድርገኝ፣ የምትቀጭውን ነገር ቅጭኝ፣ ግን ከፈለገሽ ደብድብኝ፣ ስደብኝ፣ የፈለግሽውን አንቺን እኔን ያረካኛል የምትየውን ነገር ሁሉ አድርጊብኝ፣ ግን ይህንን በሙሉ ነገር አድርገሽ ስትጨርሺ ይቅርታ ብቻ አድርጊልኝ ብሎ እንግዲህ እንዳትሄድ መንገድ ዘግቶባት ነበር ማለት ነው። በዚህ መሀል እንግዲህ ሰላም ትመጣና ምን እያደረጉ እንደሆነ ስትጠይቃቸው ያው ብሌን በጣም ስለተናደደችበት በጣም እያስቸገረኝ ነው፣ ስራዬንም ልሰራ አልቻልኩኝም፣ አሁን ራሱ መንገድ ዘግቶብኝ አቁሞኝ ነው ብላ እንግዲህ ለሰላም ነግራታለች ማለት ነው። ሰላምም እንግዲህ ምን አይነት ባለጌ ሰው ነህ፣ ስለዚህ ሁለተኛ ቀና ብለህ እንዳታያት አጠገቧም እንዳትደርስ ብላ አስጠንቅቀዋለች ማለት ነው። ብሌን ግን ይሄንን ነገር ከተናገረች በኋላ በጣም ጸጽቶታል ማለት ነው። ምንም ቢያደርገኝና ምንም ቢበድለኝ እንኳን ለሰላም መናገር አልነበረብኝም፣ ሞኖኝ ነው ብላ ራሷን እየወቀሰች ነው ያለችው ማለት ነው። በእርግጥ ብሌን ለዳግም በጣም ትልቅ ፍቅር አላት፣ በጣም ትወደዋለች፣ ከሱ ጋር መሆንም ትፈልጋለች ማለት ነው። ያው አሁን ላይ እንግዲህ በእናቷ ስለመጣባት ነው እንጂ የዋሊደርና ይቅርታ ማድረጓ አይቀርም። ስለዚህ ይሄንን ነገር እንግዲህ ለሰላም መናገር አልነበረባትም። እሷም እንደዛ አይነት ስሜት ተሰምቷታል ማለት ነው። እንግዲህ ዳግምም መጀመሪያም ጸጸቱ ሊገለው ነበረ። ጭራሽ ይሄንን ነገር ሲሰማ ራሱን መቆጣጠር አቅቶታል ማለት ነው። በጣም እየተናደደና በጣም እየተበሳጨ ነው ያለው ማለት ነው። ሌላው ቃል ነች። ቃል ደግሞ እንግዲህ አሁን የሁለቱን ክፍተት ልትጠቀምበት ያሰበች ነው የሚመስለው ማለት ነው። እንግዲህ የተፈጠረውን ነገር አውቃለች። የብሌንን እናት ዳግም እንዳገታት ስላወቀች የዚህን ክፍተት ተጠቅሜ እንግዲህ ዳግምን የራሴ አደርገዋለሁ ብላ ለራሷ ተንኮልና ሸር እያመቻቸች ነው ያለችው ማለት ነው። እንግዲህ ዳግም ክላስ ድረስ ሄዳ አይዞክ ማን ያለው ልክ በዚህ ሰዓት ሰዎች ነገሮችን የሚያደርጉባቸው የራሳቸው የሆነ ምክንያት ይኖራቸዋል። ስለዚህ አንተ ለሷ ብለህ ሊሆን ይችላል ይሄንን ነገር ያደረገው፣ እሷ ደግሞ ልትረዳህ ይገባ ነበረ፣ ግን አልተረዳችህም፣ እኔ ግን እረዳሃለሁኝ ብለዋለች። እሱም አንቺ በሷ ቦታ ብትሆኚ ምን ታደርጊያለሽ ሲላት እንግዲህ ለኔ ብለህ እንዳደረግከው አድርጌ ይቅርታ አደርግልሃለሁኝ፣ በጣም እረዳሃለሁኝ ብላ አንጀቱን ልትበላው ሞክራለች ማለት ነው። እንግዲህ እሷ ሁሌም ብሌንን የማናደድና ብሌንን የመጉዳት ፍላጎት ስለሆነ ያላት፣ ዳግም ደግሞ ትኩረቱ ወደ ብሌን እንደሆነ ስለምታውቅ እሱን የራሴ የማደርግበትን መንገድ አግኝቻለሁኝ ብላ እየፎከረችና ይሄንንም ነገር ልትጠቀምበት እያሰበች ነው የሚመስለው ማለት ነው። ብሌንንም ሄዳ እንግዲህ ምን አይነት መጥፎ ሰው ነው እሱ፣ ሰውን ማመን እኮ በጣም ከባድ ነው እያለች እሷ ጋር ደግሞ ሄዳ ለሱ ጥላቻ እንዲኖራትና ፍጹም ይቅርታ እንዳታደርግለት ልታደርግ ብትሞክርም ብሌን ግን የእሷን ማንነት ስለምታውቅ ባክሽን ዝም በይልኝ፣ ምንም ነገር መስማት አልፈልግም ብትላትም እሷ ግን ነገሩን ከማርገብና ከማቀጣጠል አልተቆጠበችም ነበር። ብሌንም ይሄ ነገር በጣም ስለሰለቻት የተቀመጠችበት ትታት ሄዳለች ማለት ነው።
በኃይሉም አሁን ላይ እንግዲህ ከባድ ውሳኔ የወሰነና ማለትም ብሌንን እንግዲህ ትልቅ ችግር ውስጥ ሊጨምር የሚችል ነገር አዘጋጅቶላታል ማለት ነው። ድንገት አሳዳጊ እናቷ ጋር ደውሎ የብሌን እናትን አድራሻ እኔ አውቃለሁኝ፣ ስለዚህ ያለችበት ድረስ እወስድሻለሁኝ ብሏታል ማለት ነው። እሷም ማንነቱን ሳትጠይቅና ምን እንደሆነ ማነህ ብላም ሳትጠይቅ ይሄንን እናቷን አገናኝሻለሁ የሚለውን ዜና ብቻ ይዛ እሺ ብላ ተስማምታለች ማለት ነው። ይሄንን ነገር እንግዲህ ማን እንደሆነች ምን እንደሆነ ሳታረጋግጥ ቀጥታ መታለ ብሌን ነግራታለች። ብሌን ምንጊዜም ለእናቷ ፍቅር አላት። እናቷን የማግኘት የህልሟና ትልቁ ግቧ ነው ማለት ነው። ከልጅነቷ ጀምሮ የምትፈልገው ይሄንን ስለሆነ አሳዳጊ እናቷም የእናትሽ አድራሻ ተገኝቷል፣ የሆነ የሚያቅሰው ተገኝቷል ስትላት እንግዲህ በደስታ ፈንድቃለች ማለት ነው። እስክታገኛትም በጣም ቸኩላለች ማለት ነው። ያ ሰውም እንግዲህ ለብሌን አሳዳጊ እናት የሆነ ፎቶ ማለት ነው፣ ብሌን እናት ያልሆነች ፎቶ ልኮላቸዋል ማለት ነው። ያንንም ፎቶ ብሌን እያየች በጣም ተደስታለች። እናቷን ያገኘች ያህል ተሰምቷታል ማለት ነው። በአካል እስከምታገኛትና እንግዲህ አድራሽ በአካል እስከምታገኛትና እስከሚገናኙ ድረስ ጊዜ መጠበቅ ራሱ ከብዷታል ማለት ነው። እናቷን ለማግኘት በጣም ጓጉታለች ማለት ነው። አሁን በኃይሉ እዚህ ጋር ይሄንን ነገር ያደረገበት ምክንያት እንግዲህ ብሌን እናቷን ፈልጋ እውነተኛ እናቷ ጋር እንዳትደርስና እናቴ እቺ ናት ብላ ካመነች ደግሞ ምንም እንቅስቃሴ ልታደርግ አትችልም። የሆነውም ሰው መጥቶ እናትሽ አይደለችም ቢላት ራሱ ላታምን ትችላለች ማለት ነው። ስለዚህ በኃይሉ ለራሱ አላማና ግብ እንግዲህ ትልቅ ውጥን ይዞ የተነሳ ነው የሚመስለው ማለት ነው። እንግዲህ ብሌንም አሁን ላይ እናቴን አግኝቻለሁኝ ብላ ስለምታስብ ፍለጋዋንም ታቆማለች ማለት ነው። ስለዚህ ከእውነተኛ እናቷ ጋር የመገናኘት እንትኗ እድሉ በጣም ጠባብ ነው የሚሆነው ማለት ነው። እሱም ይሄንን ነገር ነው እየተጠቀመበት ያለው። ይህንን ካደረገ በኋላ እንግዲህ ሰላምን አስወግደው ሀብትና ንብረቱን በእጃቸው ያስገባሉ ማለት ነው። ቃልም እንግዲህ ከስጋትና ከጭንቀት እየተገላገለች ነው የሚመስለው። ኮሽ ባለ ቁጥር እየደነገጠችና እየተርበተበተች ስለነበር አሁን ላይ የተደረገው ነገር እንግዲህ በጣም ትልቅ ነገርና ደስ የሚል ነገር እንደሆነም ለበኃይሉ ነግረዋለች። ግን ለምን ከኔ ደበከኝ፣ ለምን ሚስጥር አደረግከው ስትለውም እሱ ነገሮችን ልታበላሽብኝ ስለምትቺ ይሄንን አድርጌዋለሁኝ በድብቅ ብሏታል ማለት ነው። ቃል ግን አሁንም ይሄንን ነገር በስልክ ስታወራ ዳግም ሰምቷል ማለት ነው። ያው በእርግጠኝነት ምን እንደሆነ ባያውቅም ብሌን ላይ ትልቅ ችግር እየፈጠሩባትና ይሄንንም ደግሞ በኃይሉ እያደረገው እንደሆነ አውቋል ማለት ነው። እሷ በስልክ እያወራች እያለ ከጀርባዋ ሁሉንም ነገር እየሰማት ነበር ማለት ነው። እቅዱና ግቡ ምን እንደሆነ ባያውቅም ግን ስለ ብሌን እናትና ብሌን ላይ ደግሞ ትልቅ ተንኮልና ሸር እየሰሩ እንደሆነ ገብቶታል ማለት ነው። ምናልባት ዳግም አሁን ይሄንን ነገር ማስተካከል ከቻለና እንግዲህ እውነታው ላይ ደርሶ ለብሌን ከነገራት ምናልባትም የበደላትን በደል ይቅርታ ልትለውና ሁሌም ለሷ ብሎ ምንም ነገር ሊያደርግ እንደሚችልም እንግዲህ ይገባት ይሆናል ማለት ነው። እንግዲህ ዳግም ቃልን እንዴት አድርጎ እንደሚያወጣጣትና ምን ሊያደርግ እንደሚችል ባናቅም ግን አሁን ላይ ብሌን ላይ ትልቅ ችግር እየፈጠሩባት እንደሆነ ገብቶታል ማለት ነው። ሌላው ሳሚ ነው። ሳሚ እንግዲህ ብዙ ችግሮችን የሚፈጥር ሰው ነው። የበኃይሉን ቀኝ እጅ እንደሆነ እናውቃለን ማለት ነው። እንግዲህ ዳግም ሲያግትም ፎቶውን አንስቶ ለብሌን የላከላት እሱ ነው። ምክንያቱም ዳግም ለብሌን ያለውን ፍቅርና ፍላጎት ስለሚያውቅ እሱ ደግሞ ሁለቱን አጣልቶ እንግዲህ ወደ ብሌን ለመቅረብ የፈለገ ነው የሚመስለው። ያፈቀራትም ይመስላል ማለት ነው። በጣም ቆንጆ እንደሆነችና ውብ እንደሆነችም በዚህ ውብ አይኖቿ ራሱ ማልቀስ እንደሌለባትም ደውሎ እየነገራት ነው ያለው ማለት ነው። እሷም ማንነቱን ብትጠይቀው ሊነግራት አልቻለም። ቸኮሌትም ለልጆች ልኮላታል ማለት ነው። እንግዲህ ያ ቸኮሌት ኬት እንደመጣ ግራ ገብቷት ባለበት ሰዓት ደውሎ እኔ ነኝ እየላኩልሽ እንግዲህ ድብቅ ወዳጅሽ ነኝ እያላት ነው በተዘዋዋሪ ማለት ነው። እሷ ግን ብዙም ትኩረት የሰጠችው አይመስልም ማለት ነው። እንግዲህ ሳሚ አሁን ላይ
ዳግምን ትልቅ ችግር ውስጥ ከከተተው በኋላ እንግዲህ ከብሌን ሊያርቀው ያሰበበት መንገድ እየሰራለት ነው የሚመስለው ማለት ነው። እንግዲህ ብሌን ለዳግም ትልቅ ሀሳብና ትልቅ ፍቅር አላት። መቼም ቢሆን እንግዲህ የሳሚ ልትሆን አትችልም። ምክንያቱም ዳግም ሁሉንም ነገር እንደዚህ ማን እያደረገ እንዳለ ስለሚያውቅ ምናልባት እውነቱን ከነገራትም ከሳሚ ልትርቅ ትችላለች ማለት ነው። አሁን ላይ ግን ሳሚ እያደረገው ያለው ነገር ብሌንና በዳግም መካከል ያለውን ክፍተት ትልቅ እንዲሆን አድርጎታል ማለት ነው። እሱ ብሌንን የራሱ የማድረግ ስራ ነው እየሰራ ያለው ማለት ነው። እንግዲህ ከበኃይሉም ጋር ለመጋፈጥ ያሰበ ነው የሚመስለው። ከዚህ በፊት እንግዲህ በኃይሉ ፊት ምን ያህል ቆንጆ እንደሆነችና ውብ እንደሆነችም ሲያወራ እንግዲህ በኃይሉ ምን አይነት ድፍረት ነው ብሎ ተቆጥቶታል ማለት ነው። አሁንም ድረስ እንግዲህ ስለ ብሌን ማሰብ እንዳላቆመ ካያት ጀምሮ በጣም ውብና ቆንጆ እንደሆነች እያወራ ነው ያለው ማለት ነው። ምናልባት እንግዲህ ሳሚ ፍቅሩ ከጸናበትና የምርን ከወደዳት እንግዲህ ከበኃይሉም ሊጠብቃት ይችላል ማለት ነው። በኃይሉ የከፋ ነገርም እንዳያደርግባት ሊከላከልላት ይችላል ማለት ነው። እሱ ግን አሁን ላይ ትኩረት እያደረገ ያለው ብሌንን ከዳግም ማራቅ ብቻ ስለሆነ ዳግም ላይ ትኩረቱን ያደረገ ነው የሚመስለው ማለት ነው። እንግዲህ ፎቶዎቹንም አንስቶ ሰጥቶ ካጣላቸው በኋላ እንግዲህ እሷን እየደወለ ቆንጆ እንደሆነችና ውብም እንደሆነች እየነገራት ነው። እሷ ግን ማንነቱን በፍጹም ልታቅ አልቻለችም ማለት ነው።